ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። እንግዲህ በዚህ በዕለተ እሁድ ምሽት ዳግም ብቅ ብለናል። በትላንትናው ዕለት የቀጥታ ስርጭትና እንደ መረጃ ክፍለ ጊዜ ነበረን። ዛሬ ደግሞ በምሽቱ መረጃ ልናቀብላችሁ ከፓስተር አለማየሁ ጋር ብቅ ብለናል። መስመር ላይ ፓስተር ይገኛል። እንግዲህ ዛሬ ውሎ ሁሉ አብዛኞቻችሁ በየአብያተ ክርስቲያናቱ ተገልግላችኋል። መልካም ጊዜ እንደኖራችሁ ተስፋ እናደርጋለን። እንግዲህ ለአሁን ደግሞ አሁናዊ ወቅታዊ የሆኑ መረጃዎች አስፈላጊ ስለሆኑ ፓስተር ባለው ሰዓት ከተጣበበው ጊዜ መረጃ አሰባስቦ መረጥ አድርጎ ሊያሰማን ብቅ ብሏል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በዓለማችን ዙሪያ በርካታ መረጃዎች እየተደመጡ ይገኛሉ። በተለይም ደግሞ ለክርስቶስ ዳግም መምጣት አመላካች የሆኑ ትንቢታዊ ክስተቶችን ወደ እናንተ በማምጣት ለማነቃቃት እየሞከርን እንገኛለን። እንግዲህ ለዚህ ምሽት ደግሞ ፓስተር ይዞልን የመጣውን መረጃ ያጋራናል። በቅድሚያ ሰላምታ እንለዋወጥና ይዞልን የመጣውን መረጃ ያስደምጠናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ውሎ ጥሩ ጊዜ ነበረ? በጣም ቆንጆ ጊዜ ነበር፣ እግዚአብሔር ይመስገን። አሜን አሜን። እንግዲያውስ ዓለማችን ያለችበትን ሁኔታ ልታስደምጠን መረጃ ይዘህልናል። እስኪ መረጃህን ማጋራት ትችላለህ? እንግዲህ ጉድ ሳይሰማ ነው የሚሉት። በየዕለቱ አዳዲስ ጉዶች ነው የምትሰማውና መካከለኛው ምስራቅ ድብልቅልቅ የሚያደርግ ነገር ደግሞ ተከስቷል። ይሄውም የዮርዳኖስ ውሳኔ አረቦችንም ሳይቀር ነው ያስደነገጠው። እንደምታውቀው ኢራንን ለማጥቃት አሜሪካ አሁንም እስራኤልም በከፍተኛ ዝግጅት ላይ ናቸው። ልክ ነው። ድርድሩ ጎን ለጎን እያለ ግን ድርድሩ የሚሳካ አይመስልም። ምክንያቱም ባለፈውም እንዳነሳ ነው ዛሬም የሚሰማው ኢራን መጀመሪያ ቅድመ ሁኔታ ያስቀመጠችው ማዕቀቡ እንዲነሳላት ነው በከፊልም ቢሆን። ከዛ በኋላ በኒኩለር ጉዳይ እንደራደራለን የሚል ነው። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰራዊቱ በዝግጅት ላይ እንዲሆን ተናግረዋል። ይህ በእንዲህ እንዳለ ነው ዮርዳን ለአሜሪካና ለእስራኤል የአየር ክልሏን ክፍት እንዳደረገች ተናግራለች። ይህም የቀጠናውን ውጥረት ወደ አዲስ ምዕራፍ ያሸጋገር ሆኖ ተቆጥሯል። እንግዲህ የአየር ክልሏን ብቻ ቢሆን ኖሮ ለሌሎች ምንም አይደለም። ዮርዳን አሜሪካና እስራኤል በኢራን ላይ ለሚወስዱት ወታደራዊ ጥቃት መሬቷንም ፈቅዳለች። ማለትም እንግዲህ የጦር ሰራዊታቸውን በዛ አስገብተው በእግረኛም በሜካናይዝድም ሊዋጉ ይችላሉ ማለት ነው። እንግዲህ በጆርዳን ማለት በጂኦግራፊ አቀማመጥ በእስራኤልና በኢራን መካከል ያለች ነች። ልክ ነው። እና ከኢራን ጋር በሰፊ ግዛት ነው የምትዋሰነው። ይህንን ጂኦግራፊ ካሊ አቀማመጧን ተጠቅማ ለእስራኤልና ለአሜሪካ ኦፕን ማድረጓ ብዙዎችን ያስደነገጠ ሆኗል። የሚገርም ፓስተር፣ አንዳንድ በዚህ በስነ ፍጻሜ
ዙሪያ ጥናት የሚያደርጉና የመጽሐፍ ቅዱስ አጥኚዎች እንደሚሉት ከሆነ ዮርዳኖስ የያዕቆብ ወንድም የኤሳው ትውልድ ነው ብለው ያምናሉና ምናልባትም እንግዲህ ይሄ ነገር ከዛ ጋር የተያያዘ ይሁን አይሁን ባይታወቅም በአስገራሚ ሁኔታ እንግዲህ መፍቀዷ በጣም የሚገርም ሁኔታ ነው። እንደው እግረ መንገድ ጠቀስ ለማድረግ ያህል ነው። እንግዲህ ያው የመካከለኛው ምስራቅ ዝርያዎች በብዙ ነው የሚከፈሉት፣ ግን አብዛኛው ሁለቱ ወንድማማቾች አሉ። የነሱ ትውልድ አለ። አሁን ብዙ የእስማኤልም ትውልድ አለ። እስማኤልም የአብርሃም ልጅ ነው። እነዚህ ሶስቱን ብንመለከት እዛው አካባቢ ያሉ ናቸው። ግን አሁን ከምን አኳያ እንደሆነ ባይታወቅም ምክንያቱም አሁን ሳውዲም፣ ቋታርም፣ ኦማንም፣ ቱርክም ከኢሜሬት ውጪ ሁሉም የአየር ክልላቸውን ለአሜሪካ ወታደራዊ ቤዛቸውንም እንዳይጠቀሙ ነው የከለከሉት። በድርድር በመስማማት ይሁን የሚል ነገር ግን አሁን ላይ በጣም ወሳኝና ስትራቴጂካዊ አቀማመጥ ያላት ለወታደራዊ ጠቀሜታዋ አንጻር ጆርዳን ለኢራንን ለማጥቃትና በኢራን ላይ ወታደራዊ ዘመቻ ለመፈጸም የምታመች ነች። ከዚህ በፊትም እንደምታውቀው በ11 ቀን ጦርነት ወደ እስራኤል ይተኮስ የነበሩትን ሚሳኤሎች አሜሪካና ፈረንሳይ ራሷ ጆርዳን ከጆርዳን ሆነው ነበር ያከሽፉ የነበሩት ሙሉ ለሙሉ ወደ እስራኤል እንዳይሄድ። ስለዚህ አሁን ላይ ይሄ የጆርዳን መፍቀድ ምናልባትም በቀጠናው ላይ ሌላ ትኩሳት የሚያስነሳ ይሆናል ተብሎ እየተፈራ ነው ያለው። እንግዲህ የአየር ክልሏን ሙሉ ለሙሉ ነው የፈቀደችው፣ የብሱን ፈቅዳለች። የአሜሪካ ተዋጊ ጀቶችና ወታደሮች ወደዛ እየፈለሱ እንደሆነ እየተሰማ ነው ያለው። እንግዲህ በርካታ ደግሞ የጦር ቤዝም አላት እዛው ጆርዳን ላይ፣ የጦር ካምፕም አላት። እንግዲህ ከሶሪያም አሜሪካ ከትናንት ወዲያ ማለት ነው ሙሉ ለሙሉ ሰራዊቷን አውጥታለች። ይሁን እንጂ በትናንትናው ዕለት ሶሪያ ላይ ራሱ የአየር ድብደባ በተመረጡ የኤስአይኤስ ይዞታ ናቸው በተባሉ ቦታ ላይ ጥቃት አድርሰዋል። ይሁን እንጂ አሁን ታስታውስ ከሆነ ከኢራቅ ወጥተዋል፣ ከሶሪያ ወጥተዋል። ወደዚህ ይመስለኛል ወደ ጆርዳን መሰለኛ አከማቹት እና ይሄ ከፍተኛ እየተደረገ ያለው ወታደራዊ ዝግጅት ነው። በቀደም ዕለትም ጠቅሰናል። አንድ ትልቅ አውሮፕላን ተሸካሚ ኮሎምቢያ ጋር የነበረው ማለት ነው ከካሪቢያን ባህር ተነስቶ ወደ ኦማን ሰላጤ እያመራ ነው ያለው። እንዲሁም ዛሬ አብዛኛው የሚዲያ ሽፋን ያገኘው እሱ ነው። በተለይ ይመስለኛል በቀድሞ የአሜሪካን ፕሬዚዳንት ኒክሰን ስያሜ ይሁን በፎርድ ከሁለት አንዱ ይመስለኛል። እንግዲህ በጣም በፍጥነት ወደዛ እያመራ እንደሆነ ነው እያመላከቱ ያሉት። በፎርድ ነው። ምክንያቱም አሁን ምንድነው የአንድ ወር ጊዜ ነበር ሰጥቻለሁ ያለችው አሜሪካ ለድርድሩ። ነገር ግን አሁን ድርድሩን ለማድረግ አሜሪካ የምትፈልገው ያለምንም ቅድመ ሁኔታ ነው። ኢራን ደግሞ የምትፈልገው ዋስትና ትፈልጋለች። ምክንያቱም ከዚህ በፊትም በድርድር ምክንያት ጥቃት ስለደረሰባት አንደኛ ጥቃት እንደማይደርስባት በድርድር መሃል ዋስትና ትፈልጋለች። ሁለተኛ የምትፈልገው ደግሞ ቅድም እንዳነሳውልህ የኢኮኖሚ ማዕቀቡ እንዲላላላት በከፊል እንዲነሳላት ትፈልጋለች። እነዚህ ነገሮች የማይሆኑ ከሆኑ በቅርቡ ነው እንግዲህ የኢራን ምክትል የውጭ ጉዳይ ሚኒስትር የጠቀሱት። እና እንግዲህ ኢራን ደግሞ አሁን ላይ ዮርዳኖስ የወሰነችው ውሳኔ ከማንኛውም ሀገር የሚነሳ ከየትኛውም ሀገር የሚነሳ ማንኛውም ጥቃት ያንን ሀገር በቀጥታ
እናጠቃለን ነው እያሉ ያሉት። በቀጥታ ነው የምናጠቃው ነው ያሉት። እንግዲህ ይሄ ምናልባትም እኛ ባለፉት አመታቶች እናውራቸው የነበረው የመቅደሱ መሰራት፣ የመካከለኛው ምስራቅ በጦርነቱ ውስጥ የሚሆኑ ነገሮች፣ ምናልባትም ደግሞ በዚህ መካከል መስጊዱንም ምን ታውቃለህ አዙሮ በእነሱ ራሳቸው ሚሳኤልስ ቢያወድሙት። ልክ ነው። እንደው ፓስተር ከማጠቃለል በፊት ወደ መልእክት ከመሄድ በፊት እንደው ተጨማሪ መረጃም ስለሆነ አስፈላጊ መረጃም ስለሆነ ነው። በትላንትናው ዕለት ይመስለኛል እንግዲህ ናታንያሁ ከአሜሪካን ከወጡ በኋላ ዶናልድ ትራምፕ አንድ መግለጫ ሰጥተው ነበረ፣ መነጋገሪያ የሆነ በተለይም የኢራን አገዛዝ ይለወጣል የሚል አጠር ያለ መረጃ አሰምተዋል። እንደገናም ደግሞ በዛው በአሜሪካን ያሉ የኢራን ተወላጆች የተሰባሰቡበት እዛ ላይም ይሄ የቀድሞ የኢራን አገዛዝ የነበረው የንጉሳውያን አገዛዝ ተረካቢ የሆኑት ልዑል ይመስሉኛል፣ እሳቸውም እዛ ላይ ከፍተኛ ቅስቀሳ ሲያደርጉ እንደነበረ በጣም በርካታ መረጃዎች አሳይተዋልና እንደው እዚች ላይ ትንሽ ጨመር አድርገ ወደ ሐሳብ እና ወደ ማጠቃለያ ሄድልኝ። እንግዲህ አንተ ያነሳው ሐሳብ ልክ ነው፣ ጥሩም ሐሳብ ነው። ኔታንያሁ ፍላጎታቸው ኢራንን መምታት ነው። ኢራንን መምታት ብቻ ሳይሆን የአያቶላውን መንግስት መገልበጥ ነው። የአያቶላውን መንግስት ለመገልበጥ ባለፈው የተወሰደው የተቃውሞ እርምጃ ከበቂ በላይ ነበረ። መቀልበስ አይቻልም ተብሎ የታሰበ ነበረ። እንደውም እና አሜሪካ ሰዎች ከሞቱ ጣልቃ እንገባለን እስከማለት ደረጃ ደርሰው ነበረ። ይሁን እንጂ በርካታ ሰዎች ከሺህ ሰዎች በላይ ሞተዋል ነው እየተባለ ያለው። የቁጥር ልዩነት ቢኖርም የተባበሩት መንግስታት የሰብአዊ መብት ድርጅት የሚያወጣው ቁጥር አለ፣ ራሷ ደግሞ ኢራን የምታወጣው ቁጥር አለች፣ ሌሎችም የዓለም አቀፍ ድርጅቶች የሚያወጡት ቁጥር አለ። እነዚህ የየራሳቸው የሆነ የተጣረሱ ነገሮች ቢኖራቸውም ግን በርካታ ሰዎች መሞታቸውንና አሁን ላይ አድማው ሙሉ ለሙሉ እንደተቀለበሰ ይታወቃል። ተመቀልበስ ብቻ ሳይሆን በትናንት ወዲያ ማለት ነው ከሁለት ቀን ነው ከ3 ቀን በፊት ኢራን የነጻነቷን ቀን ስታከብር የወጣውን ህዝብና የተወሰደውን እርምጃ የአሜሪካን ፕሬዝዳንት ፎቶን፣ ባንዲራውን፣ የእስራኤልን ባንዲራ ፎቶ እነዛ በአሜሪካ ውስጥ ነው ብለው ጣዖት ናችሁ ብሎ ህዝቡ እንዲያስብ አድርጎ በአዳም ልኮ ናቸው ብሎ እንዲያስብ አድርጎ ያቃጠላቸው ምስሎችን ሁሉ ስትመለከት ትልቅ ስራ የተሰራ ይመስላል። ግን አንዳንድ በርካቶች ተንታኞች የሚሉት አሁን ዶናልድ ትራምፕ ይችን አጠር ያለች መግለጫ ሲሰጡ የእስራኤሉ የስለላ ድርጅት ሞሳድ በስራ ላይ እንደሆነም ጭምር አመላካች የሆኑ ነጥቦችንም ጭምር አንስተው ነው በእርግጥ የተናገሩት። እንዳልከው ያው በርካታ ህዝብም ባንጻሩ ወጥቷል። እንግዲህ የምናየው ጉዳይ ይሆናል ወደፊት። አሁን ምንድነው መሰለህ ሞሳድ አሁን ላይ ጀስት ባለፈው በተወሰደው እርምጃ ትልቅ ትምህርት የተማሩ ይመስለኛል እነሱ። ስለዚህ የመረጃ መረባቸውን በአዲስ መልክ ያዋቀሩ ይመስለኛል። ምክንያቱም አሁን ላይ እና አሜሪካም እኮ ስጋት ላይ እንደወደቁ ጦርነቱን ለመክፈት እንደሰጉ እኮ ያስታውቃል። ምክንያቱም ቀላል ይሆናል ተብሎ አይገመትም። አንድ ነገር በጣም በጦርነት ህግ በነዛ 12 ቀን የአየር የበላይነቱን እስራኤል ወስዳ በአሜሪካም እርዳታ ማለት ነው ከመረጃ ከሳተላይት እርዳታ ከውስጥ የደህንነት እርዳታ አንጻር ወስዳ ማክሸፍ ማለትም ያንን መንግስት ማስወገድ ወይም የሆነ ትልቅ የሆነ ድል ማግኘት ካልተቻለና ያንን ኢራን ቀልበሳ ባጭር ጊዜ ውስጥ
እስራኤልን፣ ቴልአቪቭን፣ የተለያዩ የእስራኤል አየር ኃይል ጣቢያዎችን፣ የሞሳድ ቢሮዎችን፣ የሳይንስ ሙዚየም ተቋሞችን ምናምኖችን የተመረጡ ኢላማዎችን መምታትና ጉዳት ማድረሳቸው የዛንም ሀገር ጥንካሬ እንዳትንቀው የሚያደርግ ነው። እውነት ነው። ለዛም ይመስለኛል እንግዲህ አገዛዙን ለመገዝገዝ እየጣሩ ያሉት። ሌላው ደግሞ ኋይኖት ኢራን እንደዚህ ቀላል ከሆነች እነሱ እንደሚያስቡት ሚዲያው እንደሚያወራው ቀላል ከሆነች ከ3 ከ4 በላይ የጦር ጀት ተሸካሚ መርከብ እዛ ጋር ምን ያደርጋል? በጣም ግዙፎች ናቸው። ተዋጊ ጀቶች አሉ፣ ሮኬቶች፣ ሚሳኤሎች የሚያስወነጭፉ። እንደገና ደግሞ በዚህ አሁን ቅድም ባነሳ ነው በጆርዳን ከፍተኛ ተዋጊ አውሮፕላኖች እያሳረፉና ወታደሮቻቸው ወደዛ እያጓጓዙ ነው። ስለዚህ አሜሪካ ደግሞ ካላት እንትን የተራዘመ ጦርነት አትፈልግም። ጦርነትን በአጭር መቅጨት ነው የሚፈልጉት። ጦርነት በተራዘመ ቁጥር አሜሪካ እስካሁን ባየነው ማለት ነው በአፍጋኒስታን፣ በሶማሊያ፣ በተለያዩ ሀገሮች፣ በቬትናም፣ በኢራቅ ባየነው ነገሮች ሁሉ ከፍተኛ ጉዳት፣ ሰብአዊ ጉዳት ደርሶባት ነው የምትወጣው። ስለዚህ ያንን አሜሪካኖቹ የሚፈልጉ አይመስለኝም። ስለዚህ ጦርነቱ ከተጀመረ ምንድነው የሚሆነው ብትለኝ የጎግ ማጎግ ጦርነት ነው የሚሆነው። ምክንያቱም አሁን እንደ ድሮ አውሮፓውያን አጋር ሆነው ከአሜሪካ ጎን አይቆሙም። አሁን ያለው እውነት ነው። ስለዚህ እነዚህ ነገሮች ታሳቢ አድርገህ ስትመለከተው ከድጡ ወደ ማጡ ያልኩት ይሄንን ነው። የባሰ እዚህ ላይ ሂዝቦላም አይተኛም። እንደውም መግለጫም አውጥቷል። ሐማስም አይተኛም፣ ሐውቲም አይተኛም። ገብቶሃል? እና እነዚህ ነገሮች ነው እንትን የሚሉት። እንግዲህ ያለኝ መረጃ ይሄ ነው። ይሄ እንግዲህ የዘመን ላቂ ላይ የሚጠበቁ ጉዳዮች ናቸው። በተለይ መካከለኛው ምስራቅ ላይ የሚደረጉ ነገሮች እያንዳንዱ ሰው ትኩረት ወስዶ ሊቃኘው ሊያየው የሚገባ ጉዳይ ነው ብዬ ማለት እችላለሁ። በተለይ የቤተ ክርስቲያን መሪዎች ደግሞ ምንድነው ኢየሩሳሌም ዙሪያ ኢየሩሳሌም ለምንድን ነው እንደዚህ የተከበበችው? በምን ምክንያት ነው? መጽሐፍ ምን ይላል የሚለውን ደግሞ መመርመር ያስፈልጋል። መመርመር ብቻ ሳይሆን ህዝባቸውን ማስተማር፣ ህዝባቸውን ማንቃት ይኖርባቸዋል። አሁን ከተመልከት ከአውሮፓ ላይ ካለው ጦርነትና አርክቲክ ላይ ካለው ጫና ወይም ደግሞ ታይዋን አካባቢ ካለው ጫና ከፍተኛ ጫና ያለው ሚድል ኢስት ላይ ነው። እውነት ነው። ከፍተኛ ቀይ ባህርን ይዞ የኦማን ሰላጤን ይዞ የፋርስ ሰላጤን ይዞ ገብቷል። ሲዩስ ካናልን ይዞ እንደዚህ ዙሪያ ወገቡን ስትመለከተው ከፍተኛ እንትን ጫና ወታደራዊ ውጥረት ያለው እዚህ ኤሪያ ላይ ነው። ለምን ሆነ ብሎ ማሰብ የሚያስፈልግ ይመስለኛል። ምንም ነገር ምክንያቱም በምድር ላይ ምንም ነገር እግዚአብሔር ሳያቅ የሚሆን ነገር ስለሌለ የለም። ምንም ነገር እግዚአብሔር ሳያቅ የሚሆን ነገር የለም። አሁን ለሰው ላይ መስለው ይችላል እንጂ እግዚአብሔር ሳያቅ የሚሆን ነገር ምንም ነገር ስለሌለ ይሄ የእግዚአብሔር ዓላማ በዚህ ውስጥ ምንድነው? ዲያብሎስ ደግሞ ምን እያደረገ ነው የሚለውን መፈተሽ የሚያስፈልግ ይመስለኛል። ለዛሬ ምሽት ያዘጋጀሁት ይህንን ይመስላል። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ነገ በቀንና በምሽት ፕሮግራም ላይ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ከተጣበበ ጊዜ ይህንን የመሰለ መረጃ ይዛሪን መተ ለማንቃት ስለሞከርክ እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ለምንድን ነው ዘመኑን ማትመረምሩት ያለን? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመምጣቱን ምልክት ለደቀ መዛሙርቱ በተለያየ ምሳሌዎች እንግዲህ መስሎ ተናግሯል። እሱም ተከትቦ ደግሞ ለኛ ደግሞ በተዋረድ እዚህ ደርሷል። ከምን ጊዜውም በላይ ግን እዛ ላይ የተነገሩት ትንቢቶች በግልጽ በዓይናችን እያየን እንገኛለን።
የአውሬውም መንግስት እንግዲህ ራሱን ሊገልጥ በጣም ጥቂት ጊዜ እንደቀረው ይታመናል። ስለዚህ ፓስተር እንዳለን የቤተ ክርስቲያን መሪዎች ተልኳችን ምንድነው? ጊዜያዊ የሆነ ነገር ላይ ነው ወይስ ጌታ ኢየሱስ አደራ ያለንን መወጣት የሚለውን ጥያቄ ለእያንዳንዳችን በመተው የዛሬውን እንግዲህ የእሁድ ምሽት መረጃችንን በዚህ እንቋጫለን። መረጃውን አሰባስቦ ይዞልን የመጣው እንግዲህ ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራሙን በመምራት ከእናንተ ጋር ነበርኩኝ። በነገው ዕለት እስክንገናኝ ድረስ መልካም ምሽት ይሁንላችሁ። እግዚአብሔር አምላክ ሀገራችንን ኢትዮጵያና ሕዝቧን ይጠብቅ ይባርክ እንላለን። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።